የኢትዮጵያ ኦርቶዶክስ እምነት ተከታይ የሆኑ ክርስቲያኖች በአርሲ ቀጠና እየተፈጸመባቸው ያለውን ተከታታይ ጭፍጨፋ በዚህ ዓመት አሁን በምንገኝበት ግንቦት ወር ላይ 9ኛ ወሩን የያዘውን ጭፍጨፋ በተመለከተ የወጡ መረጃዎችን ወደ እናንተ አደርሳለሁ። መረጃዎቹን ባጭሩ ከባሌና አርሲ ሀገረ ስብከት የአካባቢው ሀገረ ስብከት መግለጫ አውጥቷል። የሀገረ ስብከቱ በቁጥር 7 ሀገረ ስብከት 180/1831/2018 ቁጥር መሰረት ባወጣው መረጃ መሰረት በባሌና አርሲ ሀገረ ስብከት በደረሰው ጥቃት አብያተ ክርስቲያናት መውደማቸውንና ምዕመናን ሕይወት ማለፉን እንደዚሁ መግለጫው ገልጿል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ የባሌና የሶማሌ ክልል አዋሳኝ ሀገረ ስብከት ስር በሚገኙ ወረዳዎች በተፈጸመ ጥቃት የክርስቲያኖች ሕይወት መጥፋቱን፣ ታሪካዊ አብያተ ክርስቲያናትን ጨምሮ በርካታ ንብረቶች ሙሉ በሙሉ መውደማቸውንና የሀገረ ስብከቱ ጽሕፈት ቤት ይህንን መረጃ ይፋ አድርጓል። ሀገረ ስብከቱ ለጠቅላይ ቤተ ክህነት ባስተላለፈው ደብዳቤ ላይ የተመለከተው መረጃ እንደሚያሳየው ግንቦት 25 ቀን 2018 ዓ.ም ጥቃት የተፈጸመው ግንቦት 23 እንደሆነ ትላንትና የተጻፈው ደብዳቤ ይህንን ያሳያል። በተለይ በሌ ተብሎ በሚጠራው ወረዳ ከፍተኛ ውድመት ያደረሰ ጥቃት ተፈጽሟል። የደረሱ ዋና ዋና ጉዳቶች የታሪክ ቅርስ ወድሟል ብለዋል። 101 ዓመታት ዕድሜ ባለጸጋ የሀገረ ቅርስ የሆነ የጠላታ ቅዱስ ገብርኤል ቤተክርስቲያን በታጣቂዎች መውደሙንና ሙሉ በሙሉ በቃጠሎ ቤተክርስቲያኑ እንዳልነበረ መሆኑን፣ የሰዎች ሕይወት ማለፍን በተመለከተ አንድ ቦታ ጠለታ ተብሎ የሚጠራ ቦታ ጠለታ ቅዱስ ገብርኤል ጣቢያ ይኖሩ የነበሩ 9 ኦርቶዶክስ ምዕመናን በአሰቃቂ ሁኔታ ታርደው ስለመገደላቸው፣ የአገልግሎት መስጫ ተቋማት እንደዚሁም የሃይማኖት ተቋማት መውደማቸውን በተመለከተ ኩራቴ መድኃኔዓለም ቤተክርስቲያን ጨምሮ የተለያዩ አብያተ ክርስቲያናትና መንፈሳዊ አገልግሎት ሲሰጡ የነበሩ የእንግዳ መቀበያ ግምጃ ቤቶችና አብያተ ክርስቲያኑን ጨምሮ ምርፋቆቹ እንደዚሁ ውድመት ደርሶባቸዋል። በበሌ ወረዳ በጠላታ፣ ኬሬ፣ ኩራቴ፣ ቢዴ፣ ባሊሊ፣ ቡሬ፣ ቅዱስ ሚካኤል፣ ሰንቆቴ ማርያም፣ ሰማይ፣ አቡነ አረጋዊ፣ አዶናይ፣ ሲዳ፣ ባስካን፣ ኬሬ ሜዳ ተብሎ በሚጠሩ አካባቢዎች የክርስቲያን መኖሪያ ቤቶች ሙሉ በሙሉ በእሳት መውደማቸውን ሀገረ ስብከቱ ለጠቅላይ ቤተ ክህነት ከጻፈው ደብዳቤ ላይ ለመመልከት ተችሏል። በዚህ እስካሁን ድረስ 280 የሚደርሱ ቤቶች ተቃጥለዋል። በርካታ ሰዎች አካባቢውን ለቀው ተሰደዋል። አሁንም ስጋቱ የቀጠለባቸው አካባቢዎችን በተመለከተ ሀገረ ስብከቱ ደብዳቤ ላይ እንደተገለጸው ሸርካ ወረዳ፣ ሁንጮ፣ ፎሌ፣ ሙላ ወረዳዎች አካባቢ ከፍተኛ ስጋት አለ። የማፈናቀል እንግልት፣ እንዲሁም ደግሞ ማሸበርና ታጣቂዎቹ በአካባቢው እንቅስቃሴ እያደረጉ ከፍተኛ ስጋት ፈጥረዋል ብሏል። ዘላቂ መፍትሄ በሚል ሀገረ ስብከቱ ያቀረበው ደግሞ የሚከተለውን ጥሪ ነው። ቀደም ሲል በሀገረ ስብከቱ በተደጋጋሚ ለሚደርሱ የክርስቲያኖች ግድያና የንብረት ውድመት ዘለቄታ መፍትሄ ለመፈለግ ከሚመለከታቸው የመንግስት የስራ ኃላፊዎች በከፍተኛ የመንግስት ባለስልጣናት ደረጃ ጭምር ውይይቶች ተደርገው የነበረ ቢሆንም አሁንም ችግሩ ሊቆም እንዳልቻለ ደብዳቤው ያመላክታል። በመሆኑም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ከሚመለከተው የመንግስት አካላት ጋር በአስቸኳይ ውይይት በማድረግ ዘላቂ መፍትሄ እንዲሰጥ የገዳማውያን አባቶች ሀገረ ስብከቱን በጸሎት እንዲያስቡ እንዲሁም መንበረ ፓትርያርኩ በአስቸኳይ መመሪያና አቅጣጫ እንዲያስተላልፍ የሀገረ ስብከቱ ጥሪውን አቅርቧል። ይህ በእንዲህ እንዳለ የሀገረ ስብከቱን ደብዳቤና የሀገረ ስብከቱን መግለጫ ተከትሎ በዛሬው ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ ቅዱስ ፓትርያርክ አቡነ ባታዊ የሐዘን መግለጫዎችን እና ጥሪዎችን አስተላልፈዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ ቀዳማዊ በአርሲ ሀገረ ስብከት ምዕመናንና በቅድስት ቤተክርስቲያን ላይ የደረሰውን አሰቃቂ ጥቃት በማስመልከት የተሰማቸውን ጥልቅ ሐዘን በመግለጽ የአደጋ ጊዜ ጥሪዎችን አስተላልፈዋል። ከተላለፉ ዋና ዋና መልእክቶችና የደረሱ ጉዳቶች መካከል በአርሲ ሀገረ ስብከት የሚገኙ በርካታ ወረዳዎች የደረሰውን ጥቃት በሚመለከት ጉዳዮቹን እንዲህ አንስተዋል። በአሶሳ፣ በአሰኮ፣ በሸርካ፣ በሆንቆሌ፣ ዋቢ፣ በሙኔሳ ወረዳዎች በርካታ ምዕመናን በግፍ መገደላቸው፣ የወገኖች ደም እየፈሰሰ እንደሆነ አቡነ ማትያስ ገልጸዋል። በርካቶቹ መፈናቀላቸውንም እንደዚሁ አሳውቀዋል። የቅዱስ አብያተ ክርስቲያናትና መካናት እንደዚሁ መውደማቸውን እንደዚሁ ፓትርያርኩ አንስተዋል። ለጸጥታ አካላትና ለሕዝብም ጥሪ አቅርበዋል። አቡነ ማትያስ ቅዱስነታቸው ይህ መከራ እያበቃ ሳይሆን እየሰፋ መምጣቱን በአርሲ ምድር በተደጋጋሚ በሚስተዋሉ ግፎች ሁሉ ተመልክተናል። ይሄ እስከመቼ የሚል ቁጭት ጥያቄ መፍጠሩን ገልጸው የሚከተሉትን ጥሪዎች አስተላልፈዋል።
አንደኛ ለጸጥታ አካላትና ለሚመለከታቸው ኃላፊዎች የዜጎች ደህንነት የመጠበቅ አደራ የተጣለባቸው አካላት ታሪክ ከሚጠይቃቸው ባለዕዳነት ይድኑ ዘንድ የጥቃት ሰንሰለቱን በአስቸኳይ እንዲያቆሙ፣ ወንጀለኞችን ለሕግ እንዲያቀርቡ አቡነ ማትያስ ጥሪ አቅርበዋል። ለመላው ኢትዮጵያውያንና ምዕመናን በወንድማማችነት መንፈስ ተጋግዘው የተፈናቀሉ ወገኖችን እንዲደግፉ በጸሎት ከቤተ ክርስቲያን ጎን እንዲቆሙ ጥሪ አቅርበዋል። ዛሬ አቡነ ማትያስ ካስተላለፏቸው ጥሪዎችና የሀዘን መግለጫዎች ላይ የተወሰዱ ዋና ዋና ነጥቦች ናቸው። ይህ በእንዲህ እንዳለ በዚህ አካባቢ እየተፈጸመ ያለውን ግፍና ሰቆቃ በተመለከተ የአማራ ፋኖ ብሔራዊ ንቅናቄም እንደዚሁ መግለጫ አውጥቷል። በመግለጫው ላይ በምስራቅ አርሲ ሀገረ ስብከት ስር በሚገኙ አካባቢዎች በኦርቶዶክስ ላይ የተፈጸመውን ጥቃት በማስመልከት ባወጣው መግለጫ ላይ የደረሱ ጥቃቶችን ከግንቦት 23 ጀምሮ በምስራቅ አርሲ ሀገረ ስብከት በአንድ ወረዳ ብቻ በተለይ ሁሩታ ቶሬት ወረዳዎች አካባቢ ኦርቶዶክሶች መገደላቸውን ንቅናቄው ማረጋገጡን ገልጿል። የ100 ዓመት ዕድሜ ያላቸው የቅዱስ ገብርኤል ቤተክርስቲያንና ሌሎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአካባቢው ተቋማት መውደማቸውን የሐሬ ኡራታ መድኃኔዓለም ቤተክርስቲያንን ጨምሮ እነዚህ መዘረፋቸውና መውደማቸው፣ ተጨማሪ መኖሪያ ቤቶች መቃጠላቸውና ንብረቶችን መውደማቸውን ገልጾ ከ200 በላይ ሰዎች መፈናቀላቸውንና በአሁኑ ሰዓት ሜዳ ላይ ወድቀው ይገኛሉ ሲል ንቅናቄውን ከገለጸ በኋላ የብልጽግና አገዛዝ የሚፈጽመው የዘር ማጥፋት ወንጀል ሲል ፈርጆታል። የኦሮሞ የፖለቲካ ኃይሎችና ተጽዕኖ ፈጣሪ የህዝብ ህልውና ለማስከበር በተግባር እንዲንቀሳቀሱና ዓለም አቀፍ የሰብአዊ መብት ተሟጋቾችና መንግስታትም በአገዛዙ ላይ ዲፕሎማሲያዊ እርምጃ እንዲወስዱ ጥሪ አቅርቧል። ዛሬ ፋኖ ባወጣው መግለጫ ይህ በእንዲህ እንዳለ ከዚህ ጋር በተያያዘ በአካባቢ ያለውን ሁኔታ በተመለከተ የወጡ መረጃዎችን ደግሞ ወደ እናንተ አደርሳለሁ። በአርሲና በባሌ ቀጠናዎች ክርስቲያኖች ጭፍጨፋ መልኩን እየቀያየረ ዛሬ ድረስ ቀጥሏል። ከዚህ ጀርባ እነማን አሉ፣ ምን ጉዳዮች አሉ የሚለውን እንመልከተው። በዚህ ጉዳይ ላይ ከአሁን በፊት የወጡ መረጃዎችም ሆኑ አሁን እየወጡ ያሉ መረጃዎች የሚያሳዩት ይህ ጭፍጨፋ የሚደገፈውና የሚመራው በተቀናጀ በመንግስት መዋቅር ውስጥ ባሉ አካላት እንደሆነ መረጃ ምንጮቹ ዛሬ ይህንን ለኢትዮ ፎከስ አረጋግጠዋል። እንደተገለጸው በተለይ ምስራቅ አርሲ ዞን የሚገኙ ከዞን አስተዳዳሪ እስከ ዞን ጸጥታ እንዲሁም ደግሞ እስከ ቀበሌና እስከ አካባቢው የሚገኙ የብልጽግና መዋቅር ለዚህ ጭፍጨፋ ሽፋን ይሰጣሉ፣ ድጋፍ ይሰጣሉ፣ እቅድ ያዘጋጃሉ፣ መዋቅራዊ የተቀናጀ ምሬት እያደርጋሉ ነው የተባለው። ይህንን ጥቃት በተመለከተ ከአካባቢ የሚመጡ መረጃዎች የሚያሳዩት በዚህ አካባቢ የሚኖሩ ክርስቲያኖች ትጥቃቸውን እንዲፈቱ ቀደም ብሎ ተደርጓል። ይህ የጭፍጨፋው አንድ እቅድ ነው ብለዋል። በ6 ዙር ነው በተነገራችን ላይ በተደጋጋሚ የአካባቢው ነዋሪዎች በተለይ ይህንን ጥቃት ይከላከላሉ የተባሉ የአካባቢው ክርስቲያኖች ትጥቅ እንዲፈቱ የተደረገው በተቀናጀ መንገድ ነው። 6 ዙር ትጥቅ እንዲፈቱ ከተደረገ በኋላ ትጥቅ መፍታታቸው ሲረጋገጥ ለታጣቂዎቹ ተላልፎ መረጃው ተሰጣቸው። ታጣቂዎቹ ተንቀሳቅሰው ጥቃት በሚከፍቱበት ጊዜ ደግሞ የአካባቢው ሚሊሻ፣ መከላከያ፣ ፌዴራል ፖሊስ እንዳይደርስ የአካባቢው የብልጽግና መዋቅር አካባቢው ላይ መረጃዎች እንዳይወጡ የተጠኑ ሰዓቶችን በካድሬዎች ከለላ የሚደረግላቸው የተዘጋጀ ጊዜና እቅድ እንዲዘጋጅ በማድረግ ጭፍጨፋዎች እየተፈጸሙ ነው። ሃይማኖታዊ መሰረት ያለው የፖለቲካ መዋቅር በአካባቢው እየተሰራ መሆኑንም የመረጃ ምንጮቹ ገልጸዋል። ይህን እንግዲህ በደንብ ልብ ሊባል የሚገባ ጉዳይ ነው። ይህንን የሚሰሩት ደግሞ ከኦሮሚያ ክልል ጸጥታ ቢሮ ከኦሮሚያ ፕሬዝዳንት ቢሮ እስከ ወረዳና ቀበሌ ድረስ ያሉ አካላት ናቸው። ለዚህ ማሳያ ባለፈው መስከረም ወር ላይ በአካባቢ የሚገኙ ባለስልጣናት የአካባቢው ነዋሪዎች እየዞሩ እንዲህ የሚል ንግግር እያደርጉ ነበር። ህዝቡን ሰብስበው በመድረክ ይህን ይናገሩ ነበር። ይሄ እንግዲህ በምን መመዘኛ የአንድ አካባቢ የመንግስት መዋቅር ይህን ሊናገር ይችላል የሚለውን ብዙዎቻችሁ ለመቀበል ልትቸገሩ ትችላላችሁ። እውነታው ግን መሬት ላይ ያለው ይሄ ነው ይላሉ የመረጃ ምንጮቹ። ባለፈው መስከረም ወር ላይ የአካባቢ ባለስልጣናት የአካባቢ ነዋሪዎችን እየዞሩ አንድም ሙስሊም ሆኑ፣ ሁለትም ደግሞ ዋቄ ፈናን ተቀበሉ፣ የኦሮሞ ባህላዊ እምነትን ተቀበሉ፣ ከዛ ውጭ ሆናችሁ በአካባቢው መኖር አትችሉም፣ ሌላ ሃይማኖትም ሊኖር አይችልም የሚል ቅስቀሳ ያደረጉት የአካባቢው የብልጽግና ባለስልጣናት ናቸው። ይህንን ቅስቀሳ ያደረጉ የአካባቢው ባለስልጣናት በአካባቢው የሚኖሩ ክርስቲያኖች ትጥቅ እንዲፈቱ ትጥቃቸውን መፍታታቸውን መረጃዎችን በመመዝገብ የወራት ስራ ሲሰሩ ቆይተው ነው ይሄ ጭፍጨፋ በተከታታይ እየተፈጸመ ያለው። ታጣቂዎቹ በዋናነት አሁን እየተንቀሳቀሱባቸው ያሉ ቀጠናዎችን በተመለከተ ደግሞ ከታጣቂዎቹ ጋር ጥብቅ ቁርኝት ያላቸው የአካባቢ ባለስልጣናት ግድያና ጭፍጨፋዎችን የሚያስፈጽሙባቸው የአርሲ አካባቢዎች ጉና ወረዳ፣
ሸርካ ወረዳ የባሌ ዞን የሚያዋስኑ አካባቢዎች ለምሳሌ እንቆሎና አካባቢው እስከ ጠለታ ድረስ ሸርካ ወረዳ፣ ጋዶ፣ አሰላ ዙሪያ፣ ጥዮ ወረዳ፣ ጎደሬ፣ ሳጉሬ፣ ቀርሳ ተብሎ የሚጠሩ አካባቢዎች በዋናነት እነዚህ ታጣቂዎች በአካባቢው የብልጽግና ባለስልጣናት ድጋፍና ስምሪት ተደርጎላቸው በሚንቀሳቀሱባቸው አካባቢዎች ናቸው። በተለይ እንግዲህ አድማጭ ተመልካቾች ይህንን መረጃ በአካባቢ ወስዳችሁ እንድታረጋግጡ ከዚህ የሚጠሩ ቦታዎችን በደንብ ልትይዙ ይችላላችሁ። እንቆሎ ዋቢ ተብሎ በሚጠራ ቦታ እነዚህ ታጣቂዎች በአካባቢው አስተዳደር ስንቅ፣ ሎጂስቲክ፣ ትጥቅ እየተሟላላቸው ስልጠና ይወስዳሉ። አንዳንድ ጊዜ እነዚህ ታጣቂዎች ከኢትዮጵያ ውጭ እስከ ሞቃዲሾ ድረስ በመሄድ በታችኛው ሸበሌ ድረስ በመሄድ ከአልሸባብና ከተለያዩ አካላት ስልጠና የወታደራዊ ስልጠናና የርዕዮተ ዓለም ስልጠናዎችን እያገኛሉ ይወስዳሉ። በአካባቢው እንዴት እስላማዊ መንግስት መመስረት እንደሚቻል እንዲሁም ደግሞ ከዚህ ጋር በተያያዘ በሌሎች ላይ እንዴት ጥቃት መፈጸም እንደሚቻል ስልጠናዎችን ወስደው ተመልሰዋል። በተደጋጋሚ በስም የተገለጹ አካላት ጭምር ይገኙበታል። ይህ ሲሆን ባለስልጣኖች ደግሞ የእነዚህን ታጣቂዎች ወደ ውጭ ወደ ሞቃዲሾ የታችኛው ሸበሌ ቀጠና ጉዞ ሲያደርጉ ጉዟቸውን በማመቻቸት የጉዞ ወጫቸውን በመሸፈን እንቅስቃሴዎቻቸውን አጠቃላይ ከለላ በመስጠት የአካባቢውን አስተዳደር ይህንን ሚና ተጫውቷል። ይህንን በተመለከተ ይላሉ የመረጃ ምንጮቹ፣ ይህንን በተመለከተ ከወራት በፊት የአሜሪካ ኤምባሲ የደህንነት ስጋቶችንና የሽብርተኝነት ሴል በዚህ ቀጠና አለ በሚል ለኢትዮጵያ ብሔራዊ መረጃና ደህንነት አገልግሎትና ለሚመለከታቸው ባለስልጣናት መረጃውን የሰጠ ቢሆንም የአካባቢው ባለስልጣናት ግን ይህንን ከመፈጸም እስካሁን ወደ ኋላ አላሉም። ይህ እንግዲህ የሚታወቅ ጉዳይ ሆኖ ሳለ በአካባቢ የሚፈጸመው ጭፍጨፋ ግን የአካባቢው መዋቅር ድጋፍ እያለው ነው ብለዋል። አሁን እነዚህ ኃይሎች የአካባቢ የብልጽግና መዋቅር ድጋፍ የተሰጣቸው ጭፍጨፋዎችን ቀጥለዋል። ዛሬም ስጋት ፈጥረዋል። በዚህ ብቻ የሚቆም እንዳልሆነና በዚህ መረጃ የተዘለሉ ግን አዲስ አበባ ውስጥ የሚገኙ የሃይማኖት ተቋማትና የተለያዩ አካላት ድጋፍ የሚሰጡ እንዳሉ የመረጃ ምንጮቹ አብረው ገልጸዋል። እንግዲህ ከጭፍጨፋ ከሚፈጽሙትና የመንግስት መዋቅር ውስጥ ያለውን ቅንጅት የሚያሳይ መረጃ ነው። ከዚህ ጋር በተያያዘ እንደዚሁ የአካባቢ ነዋሪዎች ጀዋር መሐመድ በፌስቡክ ገጹ ያጋራውንም መልእክት በተመለከተ ጉዳዩን መሬት ላይ ያለውን እኛ ነን የምናውቀው በሚል ቅሬታቸውን በጀዋር መሐመድ የፌስቡክ ገጽ ላይ በተላለፈው መልእክት ላይ ገልጸዋል። ጀዋር መሐመድ በጉዳዩ ላይ የሰጠው አስተያየት እንዳስቀየማቸው ለኢትዮ ፎከስ የገለጹ የአካባቢ የመረጃ ምንጮች ጀዋር መሐመድ ሚስጥሩን ያውቀዋል፣ በአካባቢ ያለውን አጠቃላይ ሁኔታ ያውቀዋል፣ ሁኔታውን ከልጅነት እስከ እውቀት ድረስ ያውቀዋል፣ ምን እየተከናወነ እንደሆነም በደንብ ያውቃል። ዛሬ በፌስቡክ ገጹ ላይ ስንታየው ጥላሁን የተባለ አንድ የአካባቢው ባለስልጣንን ወስዶ የገለጸበት መንገድ እጅግ አስነዋሪ እና የአካባቢውን ሁኔታ የማይወክል ነው ይላሉ የመረጃ ምንጮች። ይህ ሰው በጀዋር መሐመድ የፌስቡክ ገጽ ላይ የተጠራው ሰው በስንታየው ጥላሁን ካለው የዞኑ ካቢኔ በወረዳዎች ካሉ የጸጥታ መዋቅር ውስጥ ክርስቲያን የሆኑት በጣም ጥቂት ናቸው። ከነዚህ ውስጥ ደግሞ ይሄ ሰውዬ ይገኝበታል። ይህንን ሰውዬ በመዋቅር ውስጥ ለማጥቃት ከፍተኛ እንቅስቃሴ እያደረጉ ነው የሚገኙት የአካባቢው የብልጽግና ባለስልጣናት። ይሄ ሰውዬ ታጣቂዎቹ ጋር ግንኙነት ያላቸውን ባለስልጣናት ስለገመገመ ባለፈው ታጣቂ ደጋፊ ባለስልጣናት ላይ እንደዚሁ መረጃዎችን ስላጋለጠ እና እኛ ታጣቂዎቹ ጋር መዋጋት አንፈልግም፣ እዚህ ቢሮ ውስጥ ካሉ አካላት ጋር መዋጋት እንፈልጋለን የሚል ግምገማ ስላቀረበ እነዚህ ባለስልጣናት ቂም ቋጥረውበታል። ይህንን የተገለጸውን ሰውዬ ይሄ ጉዳይ እየታወቀ ጀዋር መሐመድ ካሉት በርካታ ካቢኔና የጸጥታ ባለስልጣናት የዚህን ሰውዬ ስም ጠቅሶ የወሰደው ጉዳዩ ጀዋር መሐመድ ሁሉንም ነገር እያወቀ ጉዳዩን ወደ አንድ ግለሰብ ለመውሰድ የሞከረበት መንገድ ስህተት ነው፣ ይሄ መዋቅራዊ ነው ይላሉ።